ለኢትዮጵያ የቀይ ባህር ወይንም የአሰብ ባህር በር ጥያቄ በጠቅላይ ሚኒስትር አብይ አህመድ አዲስ ትርክት ወጥቶለታል። ይህም ከሰሞኑ በሕዝብ ተወካዮች ምክር ቤት በነበራቸው ቆይታ የታየ ነው። ጠቅላይ ሚኒስትር አብይ በዚህ ምክር ቤቱ ስብሰባ ላይ ስለ ኢትዮጵያ የቀይ ባህር ፍላጎት ሲያነሱ አንዲት ያልተጠበቀች ምሳሌን አንስተዋል። እሱም እስራኤል ለደህንነቷ ስትል ከበርካታ አስርተ ዓመታት በፊት ከአረብ ሀገራት ጋር ባደረገችው ጦርነት የሶሪያን ኮረብታማ ስፍራዎችን መያዟ ነው። ይህ ኢትዮጵያ ቀይ ባህር ላይ ድርሻ አለኝ ብላ እንደ አዲስ መንቀሳቀስ ከጀመረች አንስቶ የተፈጠረ አዲስ ትርክት ነው። እንደውም የኢትዮጵያና ኤርትራ ጦርነት አይቀሬ ሆነ እንዴ የሚል ጥርጣሬን የሚያጫረ ንግግር ነው። ጠቅላይ ሚኒስትር አብይ ስለ ቀይ ባህር ሲያወሩ የጎላን ኮረብቶችን እስራኤል መያዟን ማንሳታቸው እንዴት አዲስ ትርክት ሆነ? የኢትዮጵያና ኤርትራን ወቅታዊ ሁኔታ መቋጫስ እንዴት ጦርነት ሊያደርገው ይችላል የሚለውን እናያለን። በሌላ በኩል ጠቅላይ ሚኒስትሩ ከኤርትራ ጋር በተያያዘ አለኝ የሚሉትን ሚስጥሮች በሙሉ በፓርላማው ላይ ዘርግፈውታል። ይህስ ነገር ወዴት ያመራ ይሆናል የሚለውንም እንዳስሳለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ ትሰማላችሁ። በቅድሚያ ግን ውድ የቻናላችን ተከታታዮች መልእክት አለን። የዚህን ቻናል ዘገባ የምትከታተሉ ደንበኞቻችን 90% የምትሆኑት ቻናላችንን ሰብስክራይብ ያላደረጋችሁ እንደሆነ ዩቲዩብ ነግሮናል። ሆኖም ይህ ጉዳይ ለቻናላችን እድገት ወሳኝ ስለሆነ ሰብስክራይብ ያደረጋችሁ ደግ አደረጋችሁ፣ ያላደረጋችሁ ግን ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ላይክ እና ሼርም አድርጉልን። ጠቅላይ ሚኒስትር አብይ ዲፕሎማሲን በሚመለከት በፓርላማው የሰጡት ማብራሪያ ምናልባትም እስከዛሬ ለዲፕሎማሲ ከሰጡት ጊዜ ወይንም ሰዓት አነስተኛው ነው ማለት ይቻላል። 10 ደቂቃ ከ55 ሰከንድ ብቻ። ከነዚህ ደቂቃዎች ስለ አጠቃላይ ቀጠናዊ ጉዳዮች ያወሩት 3 ደቂቃ እንኳን የማይሞላ ነው። ቀሪውን 8 ደቂቃ ግን ስለ ኤርትራና ቀይ ባህርን በሚመለከት የተናገሩበት ነው። ጠቅላይ ሚኒስትር አብይ ቀይ ባህርን በሚመለከት ባነሱት ሐሳብ ቀይ ባህር ዛሬም ለኢትዮጵያ ያለውን አስፈላጊነት የገለጹት ነገሩን ከህልውና አንጻር በመግለጽ ነው። ጉዳዩን ደጋግሜ አንስቼላችኋለሁ፣ አሁንም ነገሩን ግልጽ ማድረግ እፈልጋለሁ ሲሉ የጉዳዩን ክብደትና አስፈላጊነት ለማብራራት የሶሪያን የጎላን ተራሮች በምሳሌነት አንስተዋል። ይህም ስለ ጎላን ተራሮችና እስራኤል በቂ ሊባል የሚችል መረዳት ባላቸው ሰዎች ዘንድ ትኩረትን የያዘ ነው። ጠቅላይ ሚኒስትር አብይ አህመድ እስራኤል ባለቤትነታቸው የሶሪያ የሆኑትን የጎላን ኮረብታማ አካባቢዎችን በኃይል ተቆጣጥራ ያዘችው ለህልውናዋ ካላቸው ጠቀሜታ አንጻር ነው በማለት ቀይ ባህርም ለኢትዮጵያ የህልውና ጉዳይ እንደሆነ አብራርተዋል። አብይ በዚህ ንግግራቸው ኢትዮጵያ ወደ ቀይ ባህር ለመድረስ አሰብን በግዳጅም ቢሆን በእጇ ለማስገባት ያላትን ፍላጎት የእሳቸውንም ቁርጠኝነት ደጋግመው አረጋግጠዋል። እርግጥ ነው ጠቅላይ ሚኒስትር አብይ ለህልውናም ለኃይልም ማሳያነት የተጠቀሙት በሶሪያ የሚገኙት የጎላን ተራሮች ምሳሌ የባለቤትነት ጥያቄ ለሚነሳበት የአሰብ ወደብ ወይንም ቀይ ባህር ትክክለኛ ምሳሌ የመሆኑ ነገር ጥያቄ ውስጥ የሚገባ ነው። እስራኤልም የጎላን ኮረብቶች የሶሪያ ስለመሆናቸው አትክድምና እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ጠቅላይ ሚኒስትር አብይ እዚህ ጋር ስለ እስራኤል የጎላን ኮረብታማ ቦታዎች ለደህንነቷ ስትል መያዟን ለኢትዮጵያ የቀይ ባህር ይገባኛል ጥያቄ መነሻነት ሲያደርጉት ዋነኛ የኢትዮጵያ ጥያቄ ላይ የትርክት ለውጥ አድርገው ነው። ጥቅምት ወር ላይ በዚሁ ፓርላማ ላይ ጠቅላይ ሚኒስትር አብይ ስለ ቀይ ባህር የኢትዮጵያ ጥያቄ ሲያነሱ ኢትዮጵያ ከቀይ ባህር እንዴት እንደተገለለች አናውቅም ነበር ያሉት። ምክር ቤት የኢትዮጵያ ህዝብ እንዲያም ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው።
እንግዲህ በዚህ አብይ ንግግርና በጎላን ኮረብታሞች ምሳሌ መካከል ሌላ እርምጃ ሄደ ነገር አለ። አብይ ጥቅምት ወር ላይ ሲናገሩ ኢትዮጵያ ከቀይ ባህር እንዴት እንደራቀች መረጃ የለም ሲሉ መነሻቸው ኢትዮጵያ የቀይ ባህር ባለቤት ነች የሚል ሲሆን አካሄዱም ነባር ባለቤትነትን የማስመለስ ጉዳይ ነው። የጎላን ኮረብታማ ስፍራዎችን እስራኤል ለደህንነቷ ስትል ይዛለችና ኢትዮጵያም ቀይ ባህር ለደህንነቷ ወሳኝ ስለሆነ ቀይ ባህርን ትፈልገዋለች ማለት ግን እስራኤል የጎላን ኮረብታማ ስፍራዎች የራሷ ባይሆኑም ለደህንነቷ ስትል እንደተቆጣጠረችው ኢትዮጵያም ቀይ ባህር ላይ ድርሻ ኖራትም አልኖራትም ባህሩ ለደህንነቷ ስለሚያስፈልጋት የድርሻዋን በውዴታም በግዴታም ተወስዳለች እንደማለት ሊሆን ይችላል። ይህም ነው የኢትዮጵያንና የኤርትራን ወቅታዊ ውጥረት መቋጫን ጦርነት ሊያደርገው ይችላል ያስባለው። አሰብና ቀይ ባህር ለዘላለም ተነጣጥለው አይኖሩም። ይህን ማድረግ የተፈጥሮ ሕግን እንደመጣስ ነው ያሉት ጠቅላይ ሚኒስትር አብይ በዚህ ንግግራቸው ኢትዮጵያ ከተቻለና ከሆነ በድርድርና ውይይት ካልሆነ ግን የመጨረሻውን ኃይል በመጠቀም አሰብን ለመጠቅለል ያላትን ዝግጁነት ዳግም ገልጸዋል። ከሳምንታት በፊት በአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት በተዘጋጀ የአየር ትርኢት ላይ ንግግር አድርገው የነበሩት ጠቅላይ ሚኒስትሩ በዛው ንግግራቸው የኢትዮጵያ አየር ኃይል ጥንካሬና ዘመናዊነትን በዝርዝር በማቅረብ ኢትዮጵያ ዛሬ ላይ ያሏት የጦር ጀቶች 100 መድረሳቸውን ይህም ቁጥር ብቻ ሳይሆን ዘመኑን የመጠኑ መሆናቸውንም ገልጸው ነበር። ይህን አቅም ግምት ውስጥ በማስገባትም ወደፊት መራመድ የተሳናችሁ ሚግ 29 ላይ የቆማችሁ ሀገራት ተጠንቀቁ፣ አትችሉንም በማለት ያስተላለፉት መልእክት ለኤርትራ የተላለፈ እንደነበር መቼም መገመት አይከብድም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ታዲያ በፓርላማው የጎላን ኮረብታማ አካባቢዎችን ምሳሌ አድርገው እስራኤል የጎላን ተራሮችን ለህልውና ስትል እንደተቆጣጠረች ሁሉ እኛም አቅሙ እስካለን ድረስ ይህን ከማድረግ አንመለስም የሚል ይዘት ያለውን ማስጠንቀቂያም ለኤርትራ ልከዋል። ጠቅላይ ሚኒስትር አብይ ኤርትራን በሚመለከት በፓርላማው ያነሱት ሌላው ጉዳይ በኢትዮጵያ መንግስት በኩል የኃይል አማራጭ ለመጠቀም ተጨማሪ ምክንያት ሳይሆን እንዳልቀረ ያመለክታል። ይህም በ2013 የፌዴራል መንግስትና ህወሓት ጦርነት ወቅት የኤርትራ ወታደሮች በፌዴራል መንግስት ከለላነት የፈጸሟቸው ወንጀሎች ሲሆኑ ሁለተኛው ደግሞ ዛሬ ላይ በህወሓትና በኤርትራ መካከል የተፈጠረው ጥምረት ነው። ጠቅላይ ሚኒስትር አብይ እንዳብራሩት የፌዴራል መንግስትና የኤርትራ ግጭት የጀመረው ዛሬ ላይ እንደሚባለው በኢትዮጵያ መንግስት በኩል የባህር በር ጥያቄ ሲነሳ አይደለም። በሰሜኑ ጦርነት ወቅት የኤርትራ ወታደሮች በኢትዮጵያ መከላከያ ሰራዊት እየተከለሉ በትግራይ የተለያዩ ከተሞች ላይ ጥቃት መሰንዘር ሲጀምሩ ነው። በወቅቱ የኢትዮጵያ መከላከያ ሰራዊት ህወሓትን እያጠቃ ወደ መቀሌ ሲጠጋና ከህወሓት ያስለቀቃቸውን ከተሞች እየተወ ወደ ኋላ ሲሄድ የኤርትራ ወታደሮች ይህን ሽፋን በመጠቀም በሽሬ፣ አክሱም፣ አድዋና አዲግራት ላይ ጥቃቶችን በማድረስ ሰዎችን ገለዋል፣ ንብረትም አውድመዋል፣ የቻላቸውንም ዘርፈዋል ብለዋል። ሆኖም በዛ ወቅት የፌዴራል መንግስት ይህን መከላከል የሚችልበት አቅም ላይ የነበረ ባለመሆኑ በተለያየ ጊዜ ልኡካንን ወደ አስመራ በመላክ ችግሩን ለመፍታት ጥረት መደረጉን አንስቷል። ከነዚህ ከተላኩት ውስጥ በወቅቱ የብሔራዊ ደህንነት አማካሪያቸው የነበሩት ገዱ አንዳርጋቸው መሆናቸውን ገልጸው እሳቸው ዛሬ ላይ ከኛ ጋር ባይሆኑም ለክራቸው ሲሉ ይመሰክራሉ፣ ባይመሰክሩም ታሪክ ይፈርዳል ሲሉም አስገራሚ ንግግርን አድርገዋል። ገዱ አንዳርጋቸው ዛሬ ላይ ለጠቅላይ ሚኒስትር አብይ ካላቸው የተቃውሞ አቋም አንጻር በዚህ ንግግር ላይ የሚኖራቸው ምላሽ በእጅጉ የሚጠበቅ ነው። በሌላ በኩል ግን ጠቅላይ ሚኒስትር አብይ የኤርትራ ጦርና መንግስት ውለታ ውሎልናል ሲሉ በፓርላማ ያነሱት ነጥብ የሚታወስና ይህም አሁን ላይ ካነሱት ውንጀላ ጋር ተዳምሮ በበርካቶች ዘንድ ጥያቄን ሲፈጥር ታይቷል። ታዲያ ይህ ሁሉ አልፎ ከህወሓት ጋር የፕሪቶሪያው ስምምነት ሲደረስ ደግሞ በጥቅምት 24ቱ ጥቃት ጋሻ ሆነን ነበር ያሉት የኤርትራ መንግስት ህወሓትን ከምድረ ገጽ ማጥፋት እንጂ ከሱ ጋር ስምምነት መድረስ አያስፈልግም በሚል ከፌዴራል መንግስት ጋር ቅራኔ ውስጥ መግባቱን አንስቷል። ዛሬ ላይ ያ ሁሉ
ተረስቶ በህወሓትና ኤርትራ መንግስት መካከል የተፈጠረው ጥምረትም ጥያቄ የሚነሳበት እንደሆነ አንስተዋል። የጠቅላይ ሚኒስትሩ ንግግርም በፌዴራል መንግስት ላይ በጠላትነት የተነሳንና ከውጭ ኃይል ጋር ጥምረትን እስከ መፍጠር የደረሰው ኃይል ላይ እርምጃ ከመውሰድ ባሻገር የውጭው ኃይል ላይ ጦርነት ለማንሳት በቂ ምክንያትን እያደራጁ ለመሆኑ ያመለክታል። ይህም ምናልባት ጠቅላይ ሚኒስትሩ ጦርነት በሚለው አቋማቸው እንዲገፉ ምክንያት ሳይሆናቸው አልቀረም የሚለውን ግምት የሚያጠናክር ይሆናል። ጠቅላይ ሚኒስትሩ ከቀይ ባህር ጋር በተያያዘ ንግግራቸው የኃይሉን አማራጭ ብቻ አጠናክረው አልወጡም። የኢትዮጵያን የልማት ውጤቶች በሼር ማካፈል የቢዝነስ ህግ ብለው በገለጹት አካሄድ ፍትሃዊ ተጠቃሚነትን ለማረጋገጥ ኢትዮጵያና መንግስታቸው ያላቸውን ዝግጁነትም ጠቁመው ነበር። ህዳሴ ግድብንና የታችኞቹን የተፋሰሱን ሀገራት በምሳሌነት ባነሱት በዚህ ንግግራቸው ኢትዮጵያ አሉኝ የምትላቸውን ሀብቶቿን እሳቸው የገለጿቸው የህዳሴ ግድብ፣ አየር መንገድን በሼር እንዲሁም ሌሎች የሊዝ አማራጮችን በመጠቀም ቀይ ባህርን በኃይል ብቻ ሳይሆን በፍትሃዊነት ለመጠቀም ያለውን ዝግጅት አረጋግጠዋል። በ8 ደቂቃዎች ጠንካራ አቋሞች የተንጸባረቁበት የጠቅላይ ሚኒስትሩ ቀይ ባህርና የትግራይን ጦርነት የተመለከተ ማብራሪያ ታዲያ ከኤርትራ በኩል ፈጣን ምላሽ ነበር የተሰጠበት። ጠቅላይ ሚኒስትሩ በሰሜን ጦርነት ወቅት የኤርትራ ሰራዊት ፈጽሞታል ያሉትን ወንጀል በተመለከተ በሰጡት ማብራሪያ በኤርትራ በኩል ከፍተኛ ቁጣን ቀስቅሷል። በኤርትራ ውስጥ ብቸኛ የኢንተርኔት ተጠቃሚ የሚመስሉት የማስታወቂያ ሚኒስትሩ የማነ ገብረ መስቀል ከጠቅላይ ሚኒስትር አብይ ማብራሪያ በኋላ በሰዓታት ልዩነት ውስጥ ምላሽ ሰጥተዋል። በዚህ ምላሻቸው ከጠቅላይ ሚኒስትሩ በኩል በኤርትራ ወታደሮች ላይ የተነሱት ውንጀላዎችን አጣጥለዋል፣ ውድቅም አድርገዋል። የማነ በዚህ በወትሮ ረዘም ባለው የኤክስ ገጽ ጽሑፋቸው የአብይ መንግስት በትግራይ ለፈጸምነው ጀብዱ ኒሻን ሲሸልመን ከርሞ አሁን የምን ውንጀላ ነው ሲሉ ክሱን አጣጥለዋል። አሁን ላይ በኤርትራ ላይ እየቀረቡ ያሉ ውንጀላዎች ሁሉም ጦርነት ለመክፈት የሚያስችሉ ምክንያት ፍለጋዎች ናቸውም ብለዋል። ይህም በኃይልም ቢሆን አሰብን ለመቆጣጠር ያለውን ፍላጎትና ዓላማውን ለማድረግ የታቀደ ነው ሲሉም ገልጸውታል። በቅርቡ ከሀገራቸው ብቸኛ የቴሌቪዥን ጣቢያ ጋር ንግግር አድርገው የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደብን በሚመለከት ከኢትዮጵያ በኩል እየተሰራጩ ያሉ የተለያዩ ዶክመንታሪዎች በቀጥታ ወደ ግልጽ ግጭት ለመግባት ያለውን ፍላጎት የሚያሳዩ ናቸው በማለት ገልጾ የነበረ ሲሆን ኤርትራም ከኢትዮጵያ በኩል ለሚነሳባት ጥቃት ምላሽ ለመስጠት ዝግጁ መሆኗን ነበር ያረጋገጡት። ከኢትዮጵያ በኩል ከጠቅላይ ሚኒስትር አብይ ጀምሮ በተለያዩ ባለስልጣናት የወደብ ጉዳይ አጀንዳ እየሆነ ያለበት መንገድ ቀንድ ያስበቀላቸው መስሎ የታዩት ፕሬዝዳንት ኢሳያስ ብስጭታቸውን በጠቅላይ ሚኒስትር አብይና ፓርቲያቸው ላይ ከወቀሳ የተሻገሩ ዘለፋዎችንና ስድቦችን ሲሰነዝሩ ነበር የተደመጡት። ያ የፕሬዝዳንቱ ንግግርም ከረዥም ጊዜ ዝምታ የመጣና ሁለቱ መሪዎች ወደ እርቅ ሊመጡ በማይችሉበት ቅራኔ ውስጥ መሆናቸውም የተረጋገጠበት ነበር። በመገናኛ ብዙሃኖቻቸው በኩል የተመላለሱት ሁለቱ ሀገራት ወይንም መሪዎች የቀጣይ አካሄዶች የሁሉም የትኩረት ማዕከሎች ናቸው። በቀጣይም ይህ ጉዳይ ወደ ጦርነት የማምራቱ ነገር ከፍተኛ ስጋትን የፈጠረባቸው አካላት ቀላል አይደሉም። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን መከታተልን ብቻ ሳይሆን ሰብስክራይብም እያረጋችሁ ለቻናላችን እድገት ስትሉም ተከታተሉን። መልካም ጊዜ። እናመሰግናለን።